መጽሐፈ አስቴር ከፍ ያለ ንጉስ አርጤክስስ በነገሰ በሁለተኛው ዓመት በኒሳን መባቻ የኢያዕር የሰሜኢ የቂስ ልጅ ከቢንያም የተወለደ የአይሁድ ወገን ሰው የሚሆን መርዶክዮስ ሕልም አየ። በሱሳ ሀገር ይኖር ነበር። ሰውነቱም የገነነ ነበረ። በንጉሱ ቤት አደባባይ ይኖር ነበር። ከተማረኩ ሰዎች ወገን ነበረ። የይሁዳው ንጉስ ከኢኮንያን ጋር ከኢየሩሳሌም የማረከውም የባቢሎን ንጉስ ናቡከደነጾር ነው። ሕልሙም ይህ ነው። እነሆ ቃል ተሰማ፣ መነዋወጥና መታወክ ተደረገ፣ ነጎድጓድም ተሰማ፣ በምድርም ላይ ችኮላ ተደረገ። እነሆም ከፍ ያሉ የተዘጋጁ ሁለት እባቦች ሊተጋገሉ መጡ። ቃላቸውም ብዙ ሆነ። ከቃላቸውም የተነሳ አሕዛብ ሁሉ ጻድቃን ሕዝብ ጋር ይዋጉ ዘንድ ለሰልፍ ተዘጋጁ። እነሆም ጭጋግና ጨለማ፣ ሐዘንና መከራ፣ ጭንቅና ታላቅ ሁከት በምድር በሚደረግበት ቀን ነበረ። ጻድቃን ሕዝቦች ሁሉ ክፉ ነገርን እየፈሩ ታወኩ፣ ለጥፋትም ተዘጋጁ። ወደ እግዚአብሔርም ጮኹ። ከጭንቀታቸውም የተነሳ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ። የተዋረዱም ሰዎች ከፍ ከፍ ያሉ ነበሩ፣ የከበሩ ሰዎችንም አጠፏቸው። መርዶክዮስም ይህን ሕልም እግዚአብሔርም ያደርግ ዘንድ የቆረጠውን ነገር አይቶ ተነሳ። ይህንም ነገር በልቡ አደረገ። እስከ ሌሊትም ድረስ በሁሉ ጎዳና ያስተውለው ዘንድ ወደደ። መርዶክዮስም አገሩንና አደባባዩን ከሚጠብቁ ከንጉሱ ባለሟሎች ከሁለቱ ከታራና ከገበታ ጋር በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሱ አርጤክስስን ይገድሉት ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳ። ለንጉሱም የእነርሱን ነገር ነገረው። ንጉሱ ሁለቱን ሁሉ ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሱም ይህንን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው፣ መርዶክዮስም ጻፈው። ንጉሱም መርዶክዮስን ያስተምር ዘንድ አዘዘው። ስለዚህም ነገር ድርጎ አወጣለት። ትውልዱ የአጋግ ወገን የሆነ ሃማ ግን የከበረ ነበረ፣ በንጉሱም ፊት ይቆም ነበር። የንጉሱ ባለሟሎች የሆኑ አለዚያ ሰዎች ስለሞቱ በወገኖቹና በመርዶክዮስ ክፉ ነገርን ያደርግ ዘንድ ይወድ ነበር። ምዕራፍ 1 በአርጤክስስ ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ። በዚያም ዘመን ንጉሱ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በሶስተኛው ዓመት ለባለሟሎቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስና የሚዶን ታላላቆች ሁሉ የየአገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሱ በንጉሱ ቤት አታክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊም መጋረጆች፣ ጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ፣ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በብጫና በጥቁር እብነ በረድ ወለል ላይ ነበሩ። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሱም የወይን ጠጅ እንደ ንጉሱ ለጋስነት መጠን እጅግ ብዙ ነበረ። ንጉሱም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም።
ንግስቲቱም አስጢን በንጉሱ በአርጤክስስ ቤተ መንግስት ለሴቶች ግብዣ አደረገች። በሰባተኛውም ቀን ንጉሱ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግስቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግስቱን ዘውድ ጭነው ወደ ንጉሱ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች ምሁማንን፣ ባዛንን፣ ሐርቦንንና ገበታን፣ ዘቶልን፣ ዜታርን፣ ከርከስን አዘዛቸው። ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሱ ወግ እንዲህ ነበረና ንጉሱ የዘመኑን ነገር የሚያውቁትን ጥበበኞችን በመንግስቱም ቀዳሚዎች ሆነው የሚቀመጡ የንጉሱ ባለሟሎች 7ቱ የፋርስና የሜዶን መሳፍንት አርቄሲዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሌሴር፣ ምሙካን ባጠገቡ ሳሉ በጃንደረቦች እጅ የተላከባትን የንጉሱን የአርጤክስስን ትእዛዝ ስላላደረገች በንግስቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው። ምሙካንና በንጉሱና በአዛውንቱ ፊት እንዲህ አለ። ንግስቲቱ አስጢን እዛ አዛውንቱን ሁሉና በንጉሱ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሱን ብቻ የበደለች አይደለችም። ይህ የንግስቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሱ አርጤክስስ ንግስቲቱ አስጢንን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግስቲቱን ነገር የሰሙት የፋርስና የሜዶን ወይዛዝር እንዲህና እንዲህ ብለው ለንጉሱ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሱም ቢፈቅድ አስጢን ወደ ንጉሱ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሱ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሱም ንግስትነቷን ከእርሷ ለተሻለችው ለሌላይቱ ይስጥ። የንጉሱም ትእዛዝ በሰፊው መንግስቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁን ታናሹንም ያከብራሉ። ይህም ምክር ንጉሱንና አዛውንቱን ደስ አሰኛቸው። ንጉሱም እንደ ምሙካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለአገሩ ሁሉ እንደ ጽፈቱ ለሕዝቡም ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሱ አገሮች ሁሉ ሰደደ።